በአንድ የሩቅ ተራራማ አገር ውስጥ በጥልቅ ደንና በሚያንጸባርቅ ወንዝ አጠገብ ቅጥረት የምትባል ትንሽ መንደር ነበረች። ይህች መንደር በጣም ትንሽ ብትሆንም ራሷን የቻለች ነበረች። እንግዲህ በዚህች መንደር ውስጥ አንድ በጣም ትንሽ ንጉሥ ይኖር ነበር። ስሙ ካሌብ ይባላል። ንጉሥ ካሌብ ቁመቱ አጭር ቢሆንም ልቡ ግን እንደ ተራራ ሰፊና ታላቅ ነበር። ዕድሜው ከ16 ዓመት አልበለጠም፣ ነገር ግን ጥበቡ እንደ አዛውንት ሽምግልና ነበር። ቅጥረት የምትባለው መንደር በመልክ እጅግ ቆንጆ ነበረች። በዙሪያዋ አረንጓዴ ሜዳዎች፣ የበቆሎ እርሻዎችና የፍራፍሬ ዛፎች የተሞሉ አትክልቶች ነበሩ። ሕዝቦቿ ሰላማዊና ተግባቢ ነበሩ። ሁሉም ሰው ሌላውን ይረዳ ነበር። የመንደሩ ነዋሪዎች በየቀኑ ጠዋት ሲነቁ ፀሐይን ለመቀበል ወደ ሜዳ ይወጡ ነበር። ይሁን እንጂ ይህች ቆንጆ መንደር አንድ ትልቅ ችግር ነበረባት፤ የውሃ እጥረት። በዘንድሮ ዓመት ዝናብ በወቅቱ አልዘነበም። ወንዙ እየቀነሰ ሄደ። የበቆሎ እርሻዎች እየደረቁ ሄዱ። የመንደሩ ሕዝብ ተጨንቆ ነበር። ሴቶቹ ውሃ ለማግኘት ሩቅ መሄድ ጀመሩ። ወንዶቹም ስራቸውን ትተው የውሃ ጉድጓድ ለመቆፈር ይታገሉ ነበር። ነገር ግን ምንም አልተሳካላቸውም። መሬቱ ደረቅና ጠንካራ ነበር። በዚህ ወቅት ንጉሥ ካሌብ የሕዝቡን ጩኸት ሰማ። ትንሹ ንጉሥ በቤተ መንግሥቱ መስኮት ቆሞ ወደ ደረቀው ወንዝ እያየ በጥልቅ አሰበ። ሕዝቤ እየተራቡ ነው። ልጆቹ እየተጠሙ ነው። እኔ ምን ማድረግ አለብኝ? አለ በልቡ። የንጉሡ አማካሪዎች ሁሉም ደንግጠው ነበር። አንዱ ሽማግሌ፣ ጌታዬ፣ ወደ ሌላ አገር እንሂድ። እዚህ ውሃ የለም፣ ሕይወት የለም አለ። ሌላው ደግሞ፣ ጠንቋዩን እንጠራው፣ ዝናብ ያዘንብልን አለ። ነገር ግን ንጉሥ ካሌብ ሁሉንም ቃላት አዳመጠ እና ፈገግ አለ። እሱ ሌላ ሐሳብ ነበረው። በአንድ ምሽት ከዋክብት በሚያብረቀርቁበት ወቅት ንጉሡ ትንሽ ፈረሱን አሰደደ እና ብቻውን ወደ ጥልቁ ደን ተጉዟል። ማንም ሰው የት እንደሚሄድ አላወቀም። 3 ቀን እና 3 ሌሊት ተጉዟል። በመጨረሻም በደኑ መሃል አንድ ጥንታዊ የእንጨት ቤት አገኘ። በዚህ ቤት ውስጥ አንዲት አሮጊት ሴት ትኖር ነበር። እርሷ የደኑ ጠባቂ ተብላ ትጠራ ነበር። ንጉሡ በሩን አንኳኳ። አሮጊቷ ሴት በሩን ከፈተችና፣ ልጄ፣ ምን ያህል ሩቅ መጥተሃል? ምን ያህል ትንሽ ነህ? አለችው። ንጉሡ እንደ ንጉሥ በክብር ተናገረ። እኔ ንጉሥ ካሌብ ነኝ። እናም ሕዝቤ እየተጠሙ ነው። ውሃ ለማግኘት እርዳታ እፈልጋለሁ። አሮጊቷ ሴት፣ ውሃ ማግኘት ቀላል ነው፣ ግን ለእርሱ ዋጋ መክፈል አለብህ አለች። ምን ዋጋ? ሲል ጠየቀ ንጉሡ። ትንሽ ልብህን አስቀምጠልኝ። ወደ መንደርህ ስትመለስ ማንንም ሳትበድል ወይም ሳትገርፍ መንገር አለብህ። ይህን ቃል ከገባህ የውሃውን ምንጭ አሳይሃለሁ አለች። ንጉሥ ካሌብ ያለ ምንም ማመንታት፣ ቃሌ ጠበቅ ነው አለ። አሮጊቷ ሴት ወደ ቤቷ ገባችና አንድ ትንሽ የብር ጽዋ አወጣች። በዚህ ጽዋ ውስጥ ግልጽ የሆነ ውሃ ነበር። ይህንን ውሃ ወደ መንደርህ ውሰድ፣ በመንደርህ መሃል አፍስሰው። ውሃው በሚወድቅበት ቦታ ላይ ጉድጓድ ቆፍሩ። እዚያ ንጹህ ውሃ ታገኛላችሁ። ነገር ግን አንድ ነገር አስታውስ፣ ውሃው የሚፈሰው ለሁሉም ሰው እኩል ነው። ማንም ሰው ሌላውን ከውሃው ሊከለክል አይገባም አለች። ንጉሡ ጽዋውን በአክብሮት ተቀበለውና ወደ መንደሩ ተመለሰ። ሲደርስ ሁሉም ሰው በጉጉት ይጠብቀው ነበር። የመንደሩ ሰዎች በዙሪያው ተሰበሰቡ። ንጉሡ የብር ጽዋውን አወጣና በመንደሩ አደባባይ መሃል ላይ አፈሰሰው። ውሃው መሬት ላይ ሲወድቅ አንድ ነጭ ብርሃን ታየና መሬቱ መንቀጥቀጥ ጀመረ። እዚህ ቆፍሩ ሲል አዘዘ ንጉሡ። ሕዝቡ አጋጥሞ መቆፈር ጀመረ። ከጥቂት ሰዓታት በኋላ ጥልቅ የሆነ ጉድጓድ ላይ ደረሱ። በድንገት ንጹህና ቀዝቃዛ ውሃ ከመሬት በታች ተንሰራፈተ። ሁሉም ሰው በደስታ ጮኸ።
ልጆቹ ውሃው ውስጥ ዘለሉ። ሴቶቹ ማሰሮዎቻቸውን ሞሉ፣ ወንዶቹም ወደ እርሻ ለመስኖ ወሰዱት። ነገር ግን የደስታው ጊዜ ረጅም አልነበረም። ከጥቂት ቀናት በኋላ አንድ ሀብታም ሰው ወደ ንጉሡ መጣ። ስሙ አባ ገርማ ይባላል። እሱ በመንደሩ ውስጥ ትልቁ የመሬት ባለቤት ነበር። ጌታዬ ንጉሥ ካሌብ፣ ይህ ውሃ በመሬቴ ስር ይፈስሳል። ስለዚህ የውሃው ባለቤት እኔ ነኝ። ሕዝቡ ውሃውን ሲጠቀም ለእኔ መክፈል አለበት አለ። ንጉሥ ካሌብ ተናደደ። ልቡ የሚያም ጊዜ ቢሆንም የአሮጊቷን ቃል አስታወሰ። ውሃው የሚፈሰው ለሁሉም ሰው እኩል ነው ብላ ነበር። ንጉሡ በጸጥታ ተቀመጠ እና አሰበ። ከዚያም አባ ገርማ፣ ትክክል ነህ። መሬቱ ያንተ ነው፣ ግን ውሃው የማንም አይደለም። ውሃው የሰማይ ነው፣ የምድር ነው፣ የሁሉም ሰው ነው። አንተ መሬቱን ትቆጣጠራለህ፣ እኔ ግን ሕዝቡን እቆጣጠራለሁ። ስለዚህ እኔና አንተ አንድ ውል እንፍጠር። የውሃውን ጥቅም ለሁሉም ሰው እኩል እንስጥ። የአንተን መሬት ከዚህ በፊት በነበረው ሁኔታ ለማልማት የሚያስችል ተጨማሪ ውሃ እንሰጥሃለን። ነገር ግን ሌሎችን አትከልክል አለው። አባ ገርማ ለረጅም ጊዜ አሰበ። የንጉሡ ጥበብ አስደነቀው። እሱም ተስማማ። ሕዝቡም ውሃውን በነፃ መጠቀም ጀመሩ። ከዚያ በኋላ ሌላ ችግር ተፈጠረ። የጎረቤት መንደር ሙከር ሰዎች ወደ ቅጥረት መጡ። እነሱም ውሃ ይፈልጉ ነበር። ሙከር በጣም ደረቅ ነበረች። የቅጥረት ሰዎች ግን ውሃቸውን መስጠት አልፈለጉም። ውሃው የኛ ነው፣ ለራሳችን ያስፈልገናል ብለው ተከራከሩ። ንጉሥ ካሌብ ሁለቱንም ወገኖች አሰባሰበ። ትንሹ ንጉሥ በመካከላቸው ቆመ። ከፍታው አጭር ቢሆንም ድምፁ ግልጽና ጥብቅ ነበር። ሰሙኝ፣ የቅጥረትና የሙከር ልጆች። ውሃው የሚፈሰው ከመሬት በታች ነው። መሬት ወሰን አታውቅም። ውሃው ከእኛ ስር ይፈስሳልና ወደ እነርሱ ስር ይፈስሳል። በእውነቱ ውሃው የማንም አይደለም። እኛ ሁላችንም አንድ የውሃ ምንጭ እንጠቀማለን። ለምን እንጋራለን? አለ። ከዚያም ንጉሡ አንድ ታላቅ ሐሳብ አቀረበ። በሁለቱ መንደሮች መካከል አንድ ትልቅ የውሃ ገንዳ እንስራ። ከዚያ ገንዳ ሁለቱም መንደሮች ውሃ ይሳሉ። ውሃው የሚፈሰው ለሁሉም እኩል ነው። እያንዳንዱ መንደር እንደ ፍላጎቱ ይውሰዳል። ነገር ግን አንዱ ሌላውን አይጎዳ አለ። ሁሉም ሰው በዚህ ሐሳብ ተደነቀ። ሁለቱም መንደሮች ተባብረው ትልቁን የውሃ ገንዳ ሰሩ። ይህ ገንዳ ለዘመናት የመተባበር ምልክት ሆነ። ቀናት አለፉ፣ ወራት አለፉ። መንደሩ በውሃ ተሞላ። እርሻዎቹ አረንጓዴ ሆኑ፣ ልጆቹ ጠንካራ ሆኑ፣ ሕዝቡ ደስተኛ ነበር። ነገር ግን ንጉሥ ካሌብ አሁንም አልተደሰተም። አንድ ነገር ይረብሸው ነበር። በመንደሩ ውስጥ አንዳንድ ሰዎች ሌሎችን ይሳደቡ ነበር። ሀብታሞቹ ድሆቹን ይንቁ ነበር። ጠንካራዎቹ ደካሞቹን ያሾፉ ነበር። ንጉሡ ይህን አይቶ ተጨነቀ። ውሃ ሕይወትን ሰጠ፣ ግን ፍቅርን አልሰጠም። እንደገና በመስኮቱ ቆመና አሰበ። ሰዎች ምን ያህል ብዙ ቢኖራቸውም ሌላውን ማክበር ካልቻሉ ምን ተጠቀመ? አለ። በዚያ ሌሊት ንጉሡ ሌላ ጉዞ አደረገ። ወደ ጥልቁ ደን ተመለሰ። አሮጊቷን ሴት እንደገና አገኛት። ይህን ጊዜ ግን አሮጊቷ አልተገረመችም። እንኳን ደህና መጣህ ንጉሥ ካሌብ፣ እንደገና ምን ችግር አለብህ? አለችው። ሴት ሕዝቤ ውሃ አላቸው፣ ግን ልባቸው ደረቅ ነው። እንዴት እንደሚዋደዱ አያውቁም። ምን ማድረግ አለብኝ? ሲል ጠየቀ። አሮጊቷ ፈገግ አለች። ልጄ፣ ለዚህም መድኃኒት አለኝ። ነገር ግን ይህን ጊዜ ዋጋው ከባድ ነው። ሕዝብህ እንዲዋደድ ከፈለግህ አንተ ራስህ መጀመሪያ ልብህን መክፈት አለብህ። ለሕዝብህ ያለህን ፍቅር አሳያቸው። የእነሱን ስቃይ ተሸከም። የእነሱን ደስታ አካፍል። ያኔ እነሱ እንዴት መዋደድ እንደሚችሉ ይማራሉ አለችው። ንጉሡ ይህን ቃል ከልቡ ተቀበለ። ወደ መንደሩ ተመለሰና ልቡን ከፈተ። በየቀኑ ጠዋት ከቤተ መንግሥቱ ወርዶ ሕዝቡን ይጠይቅ ነበር። ከድሆቹ ጋር ይበላ፣ ከአሮጌዎቹ ጋር ያወራ፣
ከልጆቹ ጋር ይጫወት ነበር። የሕዝቡን ችግር ራሱን የራሱ አድርጎ ተቀበለ። ቀስ በቀስ ሕዝቡ እየተለወጠ መጣ። ንጉሣቸው ትንሽ ቢሆንም ልቡ ትልቅ መሆኑን አዩ። እሱ ያለምንም ትዕቢት ያገለግላቸው ነበር። ስለዚህ እነሱም አንዳቸው ሌላውን ማገልገል ጀመሩ። ሀብታሞቹ ድሆችን መርዳት ጀመሩ። ጠንካራዎቹ ደካሞችን ደገፉ። አንድ ቀን አንዲት ትንሽ ልጅ ወደ ንጉሡ መጣች። ዕድሜዋ 7 ያህል ነበር። ንጉሥ ካሌብ፣ አንተ ትንሽ ነህ ግን ለምን ታላቅ ሥራዎችን ትሠራለህ? ስትል ጠየቀችው። ንጉሡ ተንበረከከና ከዓይኗ ጋር እኩል ሆነ። ልጄ፣ ቁመት አይቆጠርም፣ ልብ ነው የሚቆጠረው። አንቺም ትንሽ ነሽ፣ ግን ልብሽ ትልቅ ሊሆን ይችላል። ሰዎችን ስትረዱ፣ ስትወዱ፣ ስታክብሩ ትልቅ ትሆናላችሁ አላት። ይህች ልጅ በንጉሡ ቃል ተደነቀች። ወደ ቤቷ ሄዳ ለወላጆቿ ነገረቻቸው። ወላጆቿም ለጎረቤቶቻቸው ነገሩ። የንጉሡ ቃል እንደ እሳት በመንደሩ ውስጥ ተሰራጨ። ከጥቂት ቀናት በኋላ በመንደሩ ውስጥ አንድ አስገራሚ ነገር ተከሰተ። ሕዝቡ ሁሉም በአንድነት ወደ ንጉሡ ቤተ መንግሥት መጡ። አንድ ትልቅ ድንጋይ አመጡ። በዚህ ድንጋይ ላይ አንድ ነገር ተቀረጸ። ትንሹ ንጉሥ ካሌብ፣ ታላቁ ልብ የሚል ጽሑፍ ነበር። ንጉሡ ይህን አይቶ አለቀሰ። እንባው እንደ ውሃ ፈሰሰ። ግን ደስታ ነበር። ሕዝቡ ለእሱ ያላቸውን ፍቅር አሳዩት። እሱም ለእነሱ ያለውን ፍቅር አሳያቸው። ከዚያ ቀን ጀምሮ ቅጥረት የምትባለው መንደር ለዘመናት የፍቅርና የመተባበር ምሳሌ ሆነች። ንጉሥ ካሌብ ትንሽ ሰው ነበር፣ ግን ታላቅ ንጉሥ ነበር። እሱ ያስተማረው ትምህርት ቀላል ነበር። ቁመት አያስፈልግም፣ ልብ ያስፈልጋል። ሀብት አያስፈልግም፣ ልግስና ያስፈልጋል። ኃይል አያስፈልግም፣ ጥበብ ያስፈልጋል። አሁንም በዚያ ሩቅ ተራራማ አገር ውስጥ የንጉሥ ካሌብን ታሪክ ይናገራሉ። ወላጆች ለልጆቻቸው ይነግሩታል። አዛውንቶች ለወጣቶች ያስተምሩታል። ታሪኩ እንደ ዘፈን ይዘምራል፣ እንደ ግጥም ይቀረጻል። የታሪኩ መልእክት ግልጽ ነው። ትንሽ ብትሆኑም ታላቅ ልብ ሊኖራችሁ ይችላል። ድሆች ብትሆኑም ሌሎችን ማበልጸግ ትችላላችሁ። ደካሞች ብትሆኑም ጠንካራዎችን ማጠናከር ትችላላችሁ። ምክንያቱም እውነተኛው ታላቅነት ከልብ ይመነጫል። እናም የንጉሥ ካሌብ ትውስታ ለዘላለም በሕዝቡ ልብ ውስጥ ተቀረጸ። የእሱ ስም የድፍረት፣ የጥበብና የፍቅር ምልክት ሆነ። እናም ሁልጊዜ፣ በዘመናት ሁሉ፣ ሰዎች በትንሽ ነገር ታላቅ ነገር ማድረግ እንደሚቻል ያስታውሳሉ። ታሪኩ እንደ ወርቅ ያበራል፣ እንደ ውሃ ያጠጣል፣ እንደ ፍቅር ያሞቃል። ለዘላለም፣ ለዘላለም።